ግን ይሄ አሁን ነሽድ ያያሉ የሚሉት ሙዚቃም አለበት ለዛ ለታመመው ተይሙም ያርግ እንደገና ይላሉ። ሐነፎቹ ግን በደልና ሙብደል እንደ አይሰባሰብም ነው የሚሉት። ግን በተዳራ ላይ ገብቶ በጣም ጎድቷታል። ትልቅ ጥቅም የሚሰጠው ቁጣው በለቀቀው ጊዜ በደሉን በተወው ጊዜ የሚጠቅመው ኮባል ነው። ግን አሁን እኛ የምናየው ዲቤ እየመቱ እየዘለሉ እየጨፈሩ ነው እንትን የሚሉት ሁሉም ያመነ ሀታ አቡ ጀህል እንኳን ይሄን አልካዲ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ ይሄ ፕሮግራማችን የአልፈታዋ ተከታታዮች በሙሉ ዛሬም እንደተለመደው ከታላቁ ሼኻችን ከሼኽ መሐመድ ሐሰን ፈድሉ ጋር የምንቆየውን ቆይታ ጀምረናል። ከዚች ሰዓት ጀምሮ እንግዲህ ለአንድ ሰዓት ያክል የሚዘልቀውን የአልፈታዋ ፕሮግራማችንን ጀምረናል። እናንተም ስክሪኑ ላይ በመታዩአቸው ስልኮች የከበዳችሁን መሳኢሎች በመጠየቅ በተለይ የፊቅህ አይነት ቢሆን በተለይ ያሰጋገዳችን ያጿጿማችን ዘካት ሰጣጣችን የሐጅ ሁኔታ የሽራኡ የመግዛት የመሸጡ የማከራየት የመከራየት እንዲህ ያሉ ፍቅህን የነኩ ነገሮች ቢሆኑ ለሸኻችን ለናንተም ተጠቀማላችሁ ሸኻችንም ደግሞ ማብራሪያ ይሰጡላችኋልና ጀዛኩሙላሁ ኸይረን ሸኻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ባረከው። ያው ዛሬም እንግዲህ እንደተለመደው ጥያቄዎችን እየተቀበልን መልስ የምትሰጡባቸው ፕሮግራም ነው አልፈታዋ ነው። ቀድሞ ከመጡ ጥያቄዎች እንነሳና ጥያቄ እስከሚመጣ ድረስ አንድ ወንድማችን እንደው ጠቅላዩ ከልካዩ ለተውሂድ ትርጉም ምንድነው? አልጃሚዑል ማኒዕ ምንድነው ይላል። የተውሂድ ሐድ ማለት ነው በአረብኛ ተፍሲር። እሺ ማኒዕና ጃሚዕ የሚባል ሐድ ላይ እውነት ነው። ተውሂድ ማለት ኢፍራዱ ላህ ተዓላ ቢልዒባደቲ ነው። በአምልኮት አላህን ብቸኛ ማድረግ ነው። ይሄ አምልኮት የሚባለው ነገር ሰፊ ነው ዘርፉ። ሶላትም አምልኮት ነው፣ ጾምም አምልኮት ነው፣ ሐጅም አምልኮት ነው፣ ዘካም አምልኮት ይባላል፣ ዚክርም አምልኮት ነው፣ ጸሎትም ዱዓም ይባላል። በአረብኛ አምልኮት ነው። እስቲጋሳ የሚባለው እርዳታ መጠየቅ እርዳኝ አንተ ባክህ የሚባለው ባይሆን አላህ እንጂ ሌላ በማይችለው ነገር ላይ እርዳታ መጠየቅም ያላህ መብት ነው። በዚህ ሁሉ እንግዲህ ያላህን መብት እንጂ አላህ እንጂ ሌላ በማይችለው ነገር ላይ አላህን ብቻ ማምለክ ተውሂድ ይባላል። ተውሂድ ኡሉሂያ ነው አሁን ያልኩት። ይሄ እንግዲህ ተውሂድ ሩቡቢያ ግን ማለት ደግሞ ፈጣሪ አላህ ነው፣ የሚያበላው አላህ ነው፣ የሚያጠጣው አላህ ነው፣ የሚያለብሰው አላህ ነው፣ ህይወት የሚሰጠው አላህ ነው፣ ጤና የሚሰጠው አላህ ነው፣ ልጅ የሚሰጠው አላህ ነው ብሎ ማመን ተውሂድ ሩቡቢያ ነው። በዚህ ብዙ ጭቅጭቅ የለም። ሁሉም ያምናል። ሀታ አቡ ጀህል እንኳን ይሄን አልካዲም። ሰማይና መሬትን የፈጠረው ጌታ ማን ነው በለህ ብትጠይቅ ስለሆነ ትንታኔው በደንብ ስለሚያስፈልገው አንድ ጥያቄ ልቀበልና ኢንሻአላህ። ሰላም አለይኩም ወራህመቱላህ። ሄሎ አለክ መርሐባ። ሰላም ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ ከ14 ዓመት በፊት ትዳር ነበረ ማለት ነው። 12 ዓመት በፊት በቤት 14 ዓመት በፊት እሺ። እና በቤተሰብ ነው ልጅ ያሳደግኩት ምናምን ልጅ ያለኝ እና በቤተሰብ ተደለ እና እሱን የአንድ ለሳምንት ምናምን አንድ ላይ እንደዛ ምናምን ያለን የተወሰነ ቆይተን አለመግባባት ነበርና ነው። እሺ
ፈተን ፍርድ ቤት ፈተን ሸሪዓ ፍርድ ቤት ሳይሆን ያኔ ማለት እንደዚህ ቀጥታ ስለማውቀት ምናምን የለኝም ነበር ነው አለመግባባት ነበረ ከባሌ ጋር አልተስማማሁም በመደበኛ ፍርድ ቤት ተፈታሁ በመደበኛ ፍርድ ቤት ተፈታሁ ልጅ ቀርቧን ተፈታኝ ፍርድ ቤት ተፈታሁ ቻለኝ እሺ እሱስ የለም ጠፋ በቃ ቀረበ ሁለት ደስና ፍርድ ቤት አልቀረበም ከዛ በዛም ላይ ተስማማን ዶክተር ያኛል እንተንጣው ለቸው ከዛ ያንን ተፈታኝ በቃ ተፈታሁ በሚለው ምንፈትይና ከሁለት ዓመት በኋላ ሌላ ኒካህ አደረኩኝ እሺ ሁለት ዓመት ቆይቼ ማለት ነው እሺ ፍርድ ቤት ተፈታሁ ካደረባለ እና እሺ እንዴት ነው አሁን የሚታየው ልጅ ቀርቦ ተሳሽ ምናምን አላለኝ እኔ አሁን ትዳር ይዣለሁ ልጅ ይዣለሁ የራሴ ህይወት አለ ትዳር ይዘው ልጅ ይዘው እና አሁን ማለት አሁን እንደዚህ የሆነ በቃ ተሰለኝ ማለት ነው እሺ مرحبا መልስ ተከታታይ መልሱን ተከታታይ مرحبا ودي توحيد الملسنا توحيد الألوهية إفراد الله بالعبادة نو توحيد الربوبية توحيد الله بأفعاله نونا سبب مثالات وسراوش نو الزلاي خلاف لم درب له نو يقوم نو لكن توحيد سستيدة لو بلنا نقدي توحيد الربوبية توحيد الألوهية توحيد الأسماء والصفات بالا من جمر يتناقرقوت توحيد الألوهية بلون نو ወዲያው ኋላ ተመልሰን ወደ ሩቡቢያ ላይ ኺላፍ የለም ብያለሁ ሩቡቢያ የሚባለው ተሱ በኩል የሚገኘው ስራ ነው ይሄን ዓለም የፈጠረው አላህ ነው እኛንም የፈጠረን አላህ ነው ተሱ ሌላ ያለው ሁሉ የፈጠረው አላህ ነው ማብላት ማጠጣት የሚባለው መፍጠር የሚባለው ማሳመም የሚባለው ጤና መስጠት የሚባለው እንደገና የቂያማቅም ደሞ ሰውን መመርመር የሚባለው ይሄ እንደ ያለው ነገር ሁሉ የሱ ነው በዚህ የሚናጋ ሰው አንዳንድ እንደው እንጂ የለም በእሄን ሚነቅፍ ፊርዓውን ብቻ እኔ ጌታዬ ብሎ ነበር እሱም ቢሆን በልቡ ያውቃል ብሎ አላህ ተናግሯል ወስተይቀነተሃ አንፉሱሁም ብሏል ለማወና በዲሃል አለ እንጂ እሱም ቢሆን እሱ ጌታ እንዳልሆነ ያውቃል እና አቡ ጀህልም ሲጠየቁ ሚሉት ይሄኑ ነበር ቁርአኑ በየቦታው ይላል ወለኢን ሰአልተሁም ማን ኸለቀ السماوات والارض ليقولون الله ሰማይና መሬትን የፈጠረው ማን ነው ብለህ ብትጠይቃቸው ለየቁሉና አላህ ነው የሚሉት ብሏል አንድ ጥያቄ እንቀበልና እሺ አሰላሙ አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አልহামዱሊላህ እሺ مرحبا አንደኛው ማለት ነው እኔ ነርቭ ታማሚ ነኝ እሺ እሺ ነርቭ በጣም ያዝኩ አስር ጊዜ እግሬ ሆስፒታል ተታጠባይልኝ ማለት ነው ይልካሊ ተጠንቀቂ ወዱ ማረክ እሺ እና እግሬ መታጠብ ዘናም ወዱ አድርጌ መታጠብ ያለ ወዱ ወዱ ሌላውን ወዱ አድርጌ እግሬም መታጠብ ላይ ነው የሚከብደኝ አዎ ነርቭ ታማሚ እሺ ዋቀቀታው ምን ያስሪ መስለኝ ነው አንደኛ እንዴት ነው እግሬን ለማጠብ ያስቸግረኛል እንዴት ላድርግ ሌሎቹን ማጠብ ሌሎቹን አካሎችን የውዱእ ሰውነቶችን ማጠብ እችላለሁ እግሬ ላይ ብቻ ነው ቅዝቃዜው ሲነካኝ ነርቡ ጋር የሚጋጨው ችግሩ ነው አዎ እሺ ቀጥይ ሁለተኛ ጥያቄ ደግሞ ሄሎ እሺ ቀጥይ ይሰማል ሁለተኛ ጥያቄ ደግሞ እኔ ከዚህ በፊት ዛሬን ያበላሽ ነው ተከረን ሰው የዛሬ ነው ያላን ዛሬን የመሰለኝ ሰው ሁለተኛ ዋላ መተው አንኩ በልጅ እንዴት አንኩ ማለት ነው ታለው እንደዚህ ማለት እሺ
ነው የሚለው ነው? መርሐባ ይከብደኛል አውፍ ማለት ነው ማለት እኔ በደሉ ብዙ ትዳሬ ማለት ሲጎት ብዙ ትዳሬዎች ብዙ ጫናት ነው ግን ከዳሬ 9 ዓመት ብዙ ያደረሰብኝ ሰው ዛሬ ግን አሁ ወልይ በዚህ እንደቃል አሁ ማለት ይቻላል በድየሻለሁ አውፍ በይኝ አለሽ እንዴ ጠየቀ አዎ እሺ ለአንዴት ነው ለማለት ነው መርሐባ እሺ ተከታታይ ከሾቹ መልሱን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሐባ ያው ጥያቄዎች ያቋረጡ እንትን ይላሉ ያው የነሱ ነው እነዚህ ሁሉ ነው ምን መልሰውና ለዛ ነው አውፍ በሉን ማቋረጥ አለበት መርሐባ ተውሂድ እንግዲህ ሰፊ ስለሆነ ብዙ ደቂቃ ይጨርሳል እንደው አጥር እናርገውና ተውሂዱ ሩቡያ ማለት ያለህን ፈጣሪነት ማወቅ ነው አላኩል ያለ አደራጊ ፈጣሪ የሚጎዳ የሚጠቅም አላህ ነው ብሎ ማመን ነው በዚህ የሚጋጭ የለም እና አቡ ጀህል እንኳን አይክዱም ብያለሁ ይሄ ብቻው በቂ አይደለም ተውሂድ በቂ አይሆንም ተውሂድ አይባልም ይሄ ለተውሂድ ኡሉሂያ ታልተጨመረ ተውሂድ ሩቡቢያ ማወቅ ተሽርክ አያዲንም የሚያዲን ቢሆን ኑሮ እና አቡ ጀህል ነብያችን ጋር ባይጣሉ ነበር አይዋጉምም ነበር ተውሂድ ሩቡቢያ ላይ ነው ኡሉሂያ ላይ ነው ችግር ያለው ሰለው ተውሂድ ኡሉሂያ ደግሞ ቅድም እንዳልኩት ኢባዳን አምልኮት የሚባለን ሁሉ ለአላህ መስጠት ነው አጠር አድርገን ስንናገር ማለት አሰላሙ አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ እሺ ልብስ ሰፊ ነኝና ተቀጥሬ ነው የምሰራው እና ተቀጥሬ ከምሰራበት ለምሳሌ የሴቶች ነው የምሰራውና 6 ሜትር ለኩልኝ 6 ሜትር በ6 ሜትር ማሰራው ወይም ተፈልገው ልብስ አለቃችን የሚያሰራችን አጋባላ ሸከልሽ በኋላ በ5 ሜትር ነው የሚሰራ ይለናል እና እንዴት ነው ሰቆት ይሆናል ወይ መጀመሪያ የተነጋገራችሁት ከአሰፊዎቹ ጋር የተነጋገራችሁት በ6 ሜትር ልሰፉላቸው ነው እናንተ ደግሞ አሳጥራችሁ 1 ሜትር ለማዳን 1 ሜትር ትቀንሳላችሁ طيب እና ኡሉሂያ እንግዲህ ኢፍራዱላህ ቢልኢባደቲ ነው ብለናል በኢባዳ አይነት ሁሉ አላህን መነጠል ነው ብቸኛ ማድረግ ነው ሲለመን አላህ ነው የሚለመን የሚሰገደው ለአላህ ነው የሚጦመው ለአላህ ነው ዱዓ የሚደረገው አላህ ነው ስጠኝ የሚባለው አላህ ነው በሽታ እንዳለበት አዲነኝ የሚባለው አላህ ነው እንግዲህ ድህነት እንዳለ ድህነት አስወግድልኝ ሀብታም አድርገኝ የሚባለው አላህ ነው ማለት ነው እስቲጋሳ እርዳታ የሚጠየቀው አላህ ነው ሰው አይጠየቅም መላእክትም አይጠየቅም ነብዮችም አይጠየቁም በህይወት ያለን ሰው ዱዓ አድርጉልኝ ማለት ይቻላል ዙህ ባጠገቡ ያለውን ደግሞ ጋኢብ ሳይሆን ለአላህ የሚገባውን ለአላህ መስጠት ነው ተውሂድ ማለት ተውሂዱል አስማእ ወሲፋት ደግሞ አላህ ስሞች አሉት መገለጫዎች አሉት በቁርአንም የተጠቀሱ አሉ በሐዲስም የተጠቀሱ አሉ እነዛን የሱ ስያሜዎችና ስሞችን ለሱ መስጠት ነው ትርጉሙን ያለማዛባት ትርጉሙ ወደ ሌላ ታይዞር የለምም ታንል ታዕጢል ሳናረግ ተሽቢህ ሌላው ፍጡሩ ጋር ሳናስመስል ያላህን ስም ለሱ ማስመስበት መስጠት ተውሂዱል አስማእ ወሲፋት ይባላል ተውሂድ ማለት ይሄ ነው እንግዲህ ጀዛኩሙላሁ ኸይረን በሰፊው ነው በደንብ እንትን ያልኩት ጀዛኩሙላሁ ኸይረን እንግዲህ የሰሙት ወንድሞች እህቶች ይሄንን ተውሂድ በደንብ አድርገው አምነው የሚጠቀሙ አላህ ያደርገን አሚን ሰላም አለይኩም ወራህመቱላህ ጥያቄ ነው እሺ አንድ እህት ነበር እና አግብታ ነበረ አንድ ልጅ አላችሁ አግብታ ነበረ ከዛ ስላልተስማሙ ተለያዩ እሺ ከዛ በፍርድ ቤት እና ዳኛም ሴት እና ኒካውን ያወረደችው ዳኛ ማለት ነው ኒካውን ያወረደችው ዳኛ ሴት ነች ሴት ናት እሺ እና ቀጥቶ ነበረ ለልጅ ቀጥቶ የሰጠ አይደለም ኒካውንም አላወርድም
እና ከፈለኩት ኒካሁ ጃይዝ ነው አይደለም? ኒካሑ አለ ወይስ ወርዷል ነው? አዎ። እሺ መርሐባ። እህታችን የጠየቀችው የነርቭ ታማሚ ነኝ እግሬን ያመኛልና ውዱእ ማድረግ አልቻልኩም ማሟላት፣ ሌሎቹን የውዱእ አካሎች ማጠብ እችላለሁኝ፣ እግሬን ግን ምንድነው ማድረግ ያለብኝ? እንዴት አድርጌ ውዱእ አድርግ ነው የምትለው። ቅዝቃዜው ሲነካኝ ያመኛልና። አይ እንግዲህ በመዝሐቡ ጀመረን እናገር። በሐነፊ መዝሐብ ላይ የውዱእ አካላቶችን ሁሉንም ማጠብ ያልቻለ ሰው ግማሹ አካሉ ቁስል ሆኖበት ለምሳሌ አሁን እሷ እንዳለችው ቁስል ባይሆንም ያው እንደ ቁስል ነው ሰደውና ውስጡ ቆስሏል። ቁስሉ የሆነበት ሰው ውሃ ሲነካው የሚያመው እና ችግር የሚያመጣበት ከሆነ ደህናውን ይጠብና ያን የታመመውን ይበሰው ነው የሚሉት ሐነፎች። ወሰለ ሶሒህ ወመሰለ ጀሪያ ይላሉ። ሻፊዒዎቹ ተየሙም ይጨምር ይላሉ። ለዛ ለታመመው ተየሙም ያድርግ እንደገና ይላሉ። ሐነፎቹ ግን በደልና ሙብደል እንደ አይሰባሰብም ነው የሚሉት። ይሄ ነው እኛ የምናውቀው። እንግዲህ መተው የለበት ይበሰው ያንን የሚጎዳውን ማበሱም የሚጎዳው ተሆነ ደግሞ ይተወዋል። ይተፈጠቁላህ ማስተጧዕቱም ነው አላህ ያለው። የቻላችሁትን ያህል አላህን ፍሩ ነው ያለው። ለጥንቃቄው ሲባል ግን ተየሙም ብታደርግ እንደ ሻፊዒዎቹ እንዳሉት ደህና ነው እንላለን። እነሱ ያው እህቲያጡ እኮ አስጨንቋቸው ነው እህቲያጡ መታጠብ ያለበት አካል ሳይታጠብ ቀረ ብለው እህቲያጡ ሆነው እንዲያው ቢያንስ ለዛ ይደግፈው ብለው ነው ለውጥ ይሆን እንደሆነ ብለው ነው። ይሄን ብታረግ ጥሩ ነው እንላለን። መርሐባ። በትዳሬ ዙሪያ በጣም ሰፊ ጣልቃ ገብቶ ረጅም ጊዜ ጣልቃ ገብቶ በእድሎኝ ነበር። ይህንን በደሉን አውፍ በይኝ አለ። እንዴት ነው አውፍ ምለው ትላለች። ዘመዷ ነው ዘመድም ሊሆን ይችላል እንግዲህ ሊሆን ይችላል። ግን በትዳሯ ላይ ገብቶ በጣም ጎድቷታል። እንዲትፈታም አድርጎ ሊሆን ይችላል። ሙኸቢብ ነው ማለት ነው። ይሄ በጣም ከባድ ወንጀል ነው። ወላሂ በጣም እንደው የሚማር አይመስልም። እሷ እንግዲህ የእሷ መብት ተሆነ መቼም ታንጀቷ ይቅርታ ታደረገችለት አላህ ይቀበለዋል መቼም። ግን እንዲህ ያለን ነገር እኔ ምክር ምጨምራው ለዚህ ላይ ዘመዲ የሆኑ ሰዎች ናቸው በብዛት እንዲህ ያለው ላይ የሚገቡት። እህቱ ልትሆን ትችላለች፣ የወንድሙ ልጅ ልትሆን ትችላለች፣ የእህቱ ልጅ ልትሆን ትችላለች። የተበደለች እየመሰለው አንዳንድ ሰው በትዳር ገብቶ ይበጠብጥና ሰውየው ተናዶ ይፈታል። ተፈታት በኋላ እሷ ደግሞ ያን ትዳር ትወደዋለች። መልሰኝ ብትለው አይመልስም፣ ወላ መልሰኝ ማለትም ታፈራለች። ብዙ ጉዳት ይደርሳል እዚህ ላይ። ይሄንን ባያደርጉ በባልና በሚስት መካከል መግባት ተገቢ አይደለም ብዬ ምክር እሰጣለሁ። አውፍ ብትለው ጥሩ ነው። ሰማ አውፍ ማለት መቼም ወልዓፊና አኒናስ ብለዋል። የጀነትን ሰው ሲቆጥር አላህ ሱብሓነሁ ወተዓላ ተበድለው አውፍ ለሚሉ ሰው ነው ጀነት የተዘጋጀችው ብለዋል። ወንጀሉ የሆነ የሚሆን ጥፋቱ የሆነ ጥፋቱ ማንንም ይሁን የሷ ሐቅን አውፍ ማለት ጥሩ ነው ማለት ነው። ጀዛኩሙላሁ ኸይረን። ይሄ እንደው በጣም ብዙ ምክርም ሰፊ ምክርም ያስገባበት እንደው የናንተ የመሻይኾች አባቶች የሚያስፈልገው ነው። በየቦታው የተስፋፋና የተንሰራፋ ጉዳይ ስለሆነ በተለይ እንደው ቤተሰብ ጉዳይ እናት የልጇ ቤት ላይ ገብታ መበጥበጥ፣ ሌሎቹም ወንድም ምንም ይሄን አላሟላልሽም፣ ይሄን አላደረገልሽም፣ ይሄን አድርጓል እሱ ውጭ እንደዚህ እንትን ይያለ ላንቺ እንደዚህ ሳይሟላ ይያሉ እሷ የምትፈልገውን ትዳር ተናዳ እንድትወጣም ሆነ ወይ እሱ ተናዱ እንዲፈታት ብዙ ትዳር ላይ ጣልቃዎች አሉና ይሄን ነው ሐቂቃ ሰፊ እንትን የሚያስፈልገው ነው። እውነት ነው ብያለሁ እኮ ይሄ እኛም አጋጥሞናልና ነው። ብዙ ያጋጠመን ስላለ ነው። በእኛው ቤተሰብ በሀገራችን ብዙ ያጋጠመን የምናየው ነገር ነው። ብዙ ሰዎች እንግዲህ ልጃቸውን የጠቀምን እየመሰላቸው ነው። እነሱ ግን አይጠቅሟትም። ተቤተሰብ የበለጥ የሚጠቅመው ባል ነው። ሀታ እንደው የሚጎዳ እንኳ ቢሆን ትልቅ ጥቅም የሚሰጠው ቁጣው በለቀቀው ጊዜ በደሉን በተወው ጊዜ የሚጠቅመው እኮ ባል ነው። ዘመድ ምንም ባል የሚያደርገውን ነገር ዘመድ አያደርግም። አንድ ሰሞን ተንጫጭቶ ዝም ነው የሚለው። ስለዚህ መምከር ነው እንጂ ያለባቸው ወደ ማፋታት መሄድና ነገር ማጣቆር እያጣቆሩ እንዲህ አድርጎሻል እያሉ ዲኑ ደህና ተሆነ ማለት ነው። ባይሆን
ሌላው ሁሉቁና ዲኑ ጥሩ ሆኖ እያለ በዚህ በቁሳዊ በማይረባ ነገር ይበድልሻል፣ እንዲያደርግሻል፣ ገንዘብሽን ያጠፋል፣ አይሰጥሽም፣ ባልንጀሮችሽ የሚያጌጡትን አያጌጡልሽም እያሉ እንዲፋቱ የሚያደርጉ ሰዎች አሉ። ይሄ ተገቢ አይደለም። ባል ደግሞ አሁን ውድ ሆኗል። ወንድ እየተወደደ ነው። ጋብቻ እየጠፋ ነው። ስለዚህ ለጋብቻ መጣር ነው እንጂ የተጋቡትም ሰው በሰላም እንዲኖሩ መጣር ነው እንጂ የሚገባው ለማፋታት መቸኮል ተገቢ አይደለም ነው የምንለው። መርሐባ ጀዛኩሙላሁ ኸይረን። ሌላው አንድ ወንድማችን እንሸጣለን እና የሚያስፉ ሰዎች ይመጣሉና 6 ሜትር ይላሉ። ኃላፊያችን ግን 5 ሜትር አድርጋችሁ ስፉ ይለናል። ይህ እንዴት ይታያል አለ። ልብስ የሚያሰፉ ሰዎች መሰለኝ 6 ነው የሚሉት አይደል? የ6 ሜትር ከፍሎ ሄደዋል ማለት ነው። ከፍለው ሄደዋል። ይሄ ዙልም ነው ታዲያ። ለምን እንደዚህ ይደረጋል? ውል እኮ አልሙስሊሙን አላ ሹሩጢሂም፣ ሙስሊሞች በሹሩጣቸው ላይ በቃላቸው ላይ መገኘት አለባቸው ብለዋል። ገንዘብም የከፈለው ያንን ያደርጉልኛል ብሎ ነው። ስለዚህ መቀነስ ዙልም ነው የሚሆነው። ያንተኖ የሚናገሩት የሚያዛቸውን ሰው ጋር መመካከር ነው ያለባቸው እነሱ። እኛ በእንደ ያለ ነገር አንሰራም፣ ይሄ ዙልም ይሆናል ብለው መናገር፣ ያ ሰው ጋር መግባባት። እንዴት ታላረጋችሁ እኔ ጋር አትሰሩም ታላችሁ ደግሞ መልቀቅ ነው። ይሄ ነው መሆን ያለበት። ይሄ ነው መሆን ያለበት። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን እስካሁን የመጡ ጥያቄዎቻችን እንግዲህ ከሸታችን መልስ ያገኘን ነው። ወደፊትም ኢንሻአላህ እንቀጥላለን። ከአጭር ረፍት በኋላ እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ ይህ ፕሮግራማችን ተከታታዮች ከሸኻችን ጋር ከናንተ የሚመጡ ጥያቄዎችን መልስ በመስጠት ላይ ነው ያለነውና ከሳቸው ጋር ከረፍት በኋላም እንቀጥላለን ኢንሻአላህ። ሰዓቱ እስከሚያልቅ ድረስ ስክሪኑ ላይ በመታዋቸው ስልኮች ጠይቁ። የከበዳችሁን ጠጠር ያላችሁን ለዱንያችሁም ለዲናችሁም ያስቸገራችሁን ነገር ሸኻችንን ጠይቁ። ስትጠይቁ ደግሞ ከመስራታችሁ በፊት ነው። አሁን እህታችን የጠየቀችው አለ ሸኽ ይመልሱታል ኢንሻአላህ። ከ14 ዓመት በፊት ከ12 ዓመት በፊት እንደዚህ ሁኜ ነበር። ይሄ አይነት ጥያቄ መሆን የለበትም። ወዳው ነው መጠየቅ ያለባችሁና ከመስራታችሁ በፊት ነው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን ኦንላይን ሚስራት ወይ ሸራፍ ሚዲያ ምን ሸረፍ ሚዲያ ይባላል። በኦንላይን የሚሰራ ስራ ንግድ ነው። ንግዶች ናቸው። እሺ እሱ እንዴት ታያል? እንወቀዋ። መጀመሪያ እኛ ፈትዋ ለመስጠት አውቀነው ነው። እንዴት ነው አሰራሩ? الحكم على الشيء فرع عن تصوره ነው። መጀመሪያ ተረድተነው ነው ፈትዋ መስጠት የምንችለውና አሰራሩ እንዴት ነው? ሁለት ምንድነው? በምን አይነት መልኩ ነው የሚሰራ የሚለው ላይቭ እሺ ላይቭ ነው ፋስት ቢለው ላይቭ እና በካርድ በትንሽ ካርድ ሞላና አሰራው ማለት ባቤት ወላሂ ግልጽ አይደለም ለኛ። ሸራፍ ሚዲያ ይባላል አፕሊኬሽን ኮፒ مرحبا አጣርተን በደንብ አድርገን ማዕናው ምንድነው ሸራፍ ሚዲያ ምን ማለት ነው በምንድነው የሚሰራው የኦንላይን ንግድ የሚለውን አጣርተን ኢንሻአላህ መልስ እንሰጥሻለን ሲገባን። ሌላው እህታችን ሁለት እህቶች ናቸው የጠየቁት ተመሳሳይ ነው። የፍርድ ቤት በፍርድ ቤት ተፈትቻለሁ የዛሬ 14 ዓመት የዛሬ 12 ዓመት የዛሬ ስንት ዓመት እያለች ነው እና ይሄ እንዴት ይታያል? እኛ ፍርድ ቤት ስትል መደበኛ ፍርድ ቤት ተሆነ
ሙስሊም አይደሉምና እኛ እነሱ የፈቱት ይፈታል አንልም፣ እነሱ ያሰሩት ይታሰራል አንልም። የሚፈታው ያሰረ ሰው ነው የሚፈታው፣ ባል ነው የሚፈታው። ባል ለመፍታት ፈቃደኛ ሳይሆን የቀረ እንደሆነ ወይ ታገር ጠፍቶ ሰላም አለይኩም ጥያቄ ልቀበል። ሄሎ እስላማዊ ነሽዳ ማለት ነው። ነሽዳ መንዙማ ክላሲክ ምናምን ነገር ያለውና እሺ እንደገና ደግሞ እስላማዊ ፊልም የሚሉታል እሱን ማየት ነው። እስላማዊ ነሺዳ አለ ወይ? እስላማዊ ፊልም የሚባልስ ነገር አለ ወይ? እንዴት ይታያል ነው? እሺ መርሐባ መልስ ታገኛለሽ ከሼኽ። طيب የመሕከማው ፍርድ እንግዲህ የመሕከማ ፍርድ እኛ ፈትቻለሁ ብሎ ማለቱ መሕከማው በሸሪዓው እይታ ይሄ ኒካሁ አይወድቅም ነው የምንለው። ባልየው ራሱ ታልፈታ በሸሪዓ ፍርድ ቤት የሚባሉ ቁዳቶች መብት አላቸው አንዳንድ ጊዜ ለመፍታት ፈስኽ ይባላል። እሱም ደግሞ ሹሩጥ አለው፣ የሚቀመጡ ነገሮች አሉ። እነዛ ተሟሉ ነው። አንደኛው አለመኖሩ ነው። በሀገር ሰውየው አልኖረም፣ የለም፣ አድራሻው አልታወቀም፣ በስልክም ማግኘት አይቻልም። እሷ ልትሰቃይ የሆነ በዚህ ጊዜ ሸሪዓ ፍርድ ቤት ያሉት ወልይ እንደሚሆነው ሁሉ እሱ ይፈታል። ፈስኽ ይሉታል። ኒካሁን አባላሽቻለሁ ማለት ይችላል ይላሉ። ይሄ ሐዲሱም የሚደግፍ ይመስላል። ሻፊዒ መዝሀብም ይሄ ነው። በሐነፊ መዝሀብ ተርን ፈስኽ የሚባል የለም ነው እነሱ የሚሉት። ያው የሚፈታው ባል ብቻ ነው። ቢጠፋም እስከሚመጣ መጠበቅ አለበት ነው የሚሉት። የእነሱ ከበድ ያለ ነው። አጠላቅ ሊመን አኸዘ ቢሳቅ ነው ያሉት። የሚለውን ይዘው ባልንጀሮች ውስጥ የሚያልቁ ድረስ ይላሉ። የጠፋ እንደሆነ በጣም ከባድ ነው የነሱ። መፍቁድ ይባላል። በማሊክ ደግሞ 4 ዓመት ተጠብቆ እንደሞተ ይቆጠርና ቃዲ ሙቷል ብሎ ይፈርዳል። ከዛ በኋላ ኢደዋን ቆጥራ ማግባት ይችላል። የአራት ወር ታስቀ እንደሞተ ተደርጎ የሚል አለ እንጂ እሱ እያለ ሌላ ሰው መፍታት የለም በሸሪዓችን። በተለይ ሙስሊም ያልሆነ የፈታው ፍች አይቆጠርም። አሁን እሷ የምትለው እሱ እንደተፈታው ቆጥሬው 2 ዓመት ጠብቄ አግብቼ ሌላ ትዳር ይዣለሁ ነው የምትለው። መጠየቅ የነበረባት መጀመሪያ ነበረ፣ ግን ተሳስታ አሁን ቆይታ ነው የጠየቀችው። ይህ ትክክል አይደለም። አሁን ማድረግ ያለባት ሰውየውን አጥራልኝ ማለት ነው ያለባት። ታገኘችውና አድራሻው ተታወቀ። መቼም አሁን ለአንተ ሚስት መሆን አልቻልኩም፣ አንተም ለእኔ ባል መሆን አልቻልክም፣ አንተም እኔም ተርሻለሁ ፍታኝ ብላ ተፈታ። ይሄኛውን እንደገና ተታደ እስቲብራ ተደርጎ ኒካሁን መጀደድ ነው ያለባቸው። ይሄ እንግዲህ ከጊዜ በኋላ እየጠየቁ ከጊዜ በኋላ ያለው ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ጥያቄ ነበር። እሺ አተና ጠቃቀና ነበር ነበረኝ። እሺ የዛሬ 12 ዓመት ነው እና የተወሰነ ድርጅቱ ተበተነ። ኤዳ ይሆንብኝ ማነው ወለድ ይሆንብኝ እንዴት ይታያል? መጀመሪያ እንዴት ተደርጎ ነው የተዘጋጀው? ይሄ ጥቃቅኑ በምን አይነት መልኩ ነው ሰብስባችኋቸው ነው? ሰው ማይክሮ ተብሎ ሴቶችን አደራጅተው ያበድሩ ነበር። ማን ነው የሚያበድረው? መንግስት ነው። እሺ ከዛ 12 ሆነን ተደራጅተን 6 ሆነን ተበደርንና ባለበት እንደገና 12 ሆነን ተበደርን። ከዛ እየከፈልን እያለ ተበታተነ። ምንድነው አሁን ታዲያ ጥያቄሽ? አንቺ ጥያቄው እንትን ወንጀል ይሆንብኛል ወይ ነው? ግማሹ ከፍዬ ግማሽ አልከፈልኩም። ለመንግስት አልመለስኩም ነው ያንን ብድር አልመለስኩም። ድርጅቱም ተበትኗል። እሺ መርሐባ። እሺ طيب ሌላው እስላማዊ ነሺዳ ይባላል ወይ? እስላማዊ ነሺዳ እንደው ወደ እስላም ተጠግቶ
ክላሲካል ነገር አለው እንትን ነገር አለው የሙዚቃ መሳሪያዎች ነገር አሉት እንደዛ የሚደረገው ነው የምትለው እኛ በመሰረቱ እስላማዊ ነሺዳ የሚባል የለም ሽዕር የሚባል አለ በነብያችን ጊዜ አለ ሰለላሁ ዐለይሂ ወሰለም በጃሂልያም ጊዜ አለ ነብዩም ጊዜም ሽዕር አለ ሽዕር ማለት ግጥም ማለት ነው የሽዕር ማዕና እንደ ንግግር ነው ብለዋል ሐሰኑሁ ሐሰን ወቀቢሁሁ ቀቢህ መጥፎ ንግግር መጥፎ ነው መጥፎ ግጥምም መጥፎ ነው ግን ይሄ አሁን ነሺዳ እያሉ የሚሉት ሙዚቃም አለበት የመሳሪያ የሙዚቃ መሳሪያ አለበት መጨፈር አለበት ማጨብጨብ አለበት ይሄ ግጥሞቹ እንኳን ጥሩ ቢሆኑም እነዚህ ነገሮች ስለተጨመሩበት ክልክል ነው የምንለው በነብያችን ጊዜ የሚገጠመው ግጥም ውስጡ የሚናገረው ንግግር በጣም ጥሩ ነው እስላምን የበላይ ለማድረግ ነው የሚገጥሙትም በሙናሰባ ነው እንጂ ሁሉ ጊዜ ይሄን ስራ አድርገው አይደለም የያዙት ጂሃድ ነብያችን ጋር በሚሄዱ ጊዜ ሙስሊሙን ለማጠናከር ሞራሉ ከፍ እንዲል ሁዳኢያ ያርጉ ማንጎራጎሩ ይሉታል ካፊሮችም ደግሞ ሲሰሙ ይናደዳሉ ይሄ ራሱ ዲን ነው ማለት ነው ነብያችንን ያመሰግናሉ ዲኑን ያመሰግናሉ ይሄ ከሆነ ደህና ነው ተነዛ ተገጣሚዎቹም ሐሳን ኢብኑ ሳቢት የሚባል የነብያችን ገጣሚ ነበር አብዱላህ ኢብኑ ረዋሃ የሚባል ነበር አሚር የሚባል ደግሞ ነበር አሚር ኢብኑ አኮ እንዳሉት ሰዎችን ይገጣጥሙ ነበር ነብያችን ደግሞ ከዕብ ኢብኑ ማሊክ አለ ዲያም ከዕብ ኢብኑ ዙሃይር አለ ባነት ሱዓዱ የሚባለው ነው የገጠመው እንዳያሉት ጥሩ ገጣሚዎች ናቸው ቁርአኑ ዘሱረቱ ሹዓራ ላይ ወሹዓራኡ የተቢዑሁሙል ጋውን ይላል ሹዓራዎች ጠማማ ነው የሚከተላቸው ታለ በኋላ እነሱ ደግሞ የሚናገሩት ሁሉ ውሸት ነው ይላል ያልሰሩትን ሰርተናል ይላሉ ያላሰቡትን አስበናል ይላሉ አተን ዓለም ተራ አነሁም ፊ ኩሊ ዋዲ ይሂሙን ይላል የማይገቡበት ሾሎቆ የለም ወአንሁም የቁሉነ ማ ላ ይፈዓሉን ኢላ الذين آمنوا وعملوا الصالحات وذكروا الله كثيرا وانتصروا من بعد ما ظلموا وسيعلم الذين ظلموا أي منقلب ينقلبون إلى እንግዲህ ግጥም የሚገጣጥሙ ሰው አላህን የሚፈሩ የሆኑት መልካም ስራ የሚሰሩ ዲኑን ለመበቀል ዲኑን በላይ ለማድረግ ብለው ካፊሮቹን ለማናደድ ብለው የሚገጥሙት ጥሩ ነው ማለት ነው ሐሳን ለአሱለነከ ሐሳን እንትናን ቁረሾችን ለስደብሉ የሚሰድቡሁን ለስደብሉ ሲላቸው ነብያችን ቁረሾች እኮ ዘመዶች ናቸው አሉ እነሱም በዘር በኩል ተሆነም መስዲባቸው እኔንም ተሰድበኛለህ አሉ በከይፈ ቢነሰቢ ሲሉት አቡበክርን ጠይቅ አሉት ደግሞ ይላል አቡበክር ነሳባ ናቸው የዘር መቁጠር በጣም ይችላሉና አቡበክርን ጠይቅ አሉት ይላል እሱ ግን ለአሱለነ ካላቸው በኋላ ከማ ተሰሉ الشعرة من العجين አለ አንቱን ሹልክ ካረጋው ለዋጣው ምን ሳልነካለ ሌላውን ተሳድቢ አንቱ ውጥ ታረጋው ጸጉር ተሊጡት እንደሚወጣ አላቸው እንግዲህ አስተናገር አሉ በኋላ አደመጡት ገጥሞ አመጣ እሱን ሳይነካ ማለት ነው ያንሱን የሚሰድበውን ተው ምን አለው ወዋሊዱ ከልዓብዱ ነው ያለው በዚህ ብቻ ይዘው እሱን ብቻ ሰደበው የነብያችን ዘሮች ሳይነካ እሱ ብቻ ባርነት የምትነካበት ባንዲ በኩል አለችው ሰውየው ወዋሊዱ ከልዓብዱ አለ ከዛ በኋላ ነው ሲያወቃቸው ዕውቀታቸውን ሲያውቁ ሀጂህም ከዛ በኋላ ስዲባቸው እነሱ በጦር ተሚወጉ በስዲብ ያማቸዋል አሉ ስለዚህ ይሄን የሚሉ ሰዎች ተሆኑ ጥሩ ነው ማለት ነው ጥሩ ግጥም ነው ግን አሁን እኛ የምናየው ዲቤ የመቱ እየዘለሉ እየጨፈሩ ነው እንትን የሚሉት ሴት ጋር የሙት መሳር አሉና መሐመድ የሚሉ ሲኖሩ ብቻ ነው እንጂ ነሺዳ መሆኑን ያስታውቀው ቅላጼው አነጋገሩ ምኑ ራሱ ነው ያው ነጥላሁን ነው የሚመስለው ስለዚህ ይሄ የለም ነው የምለው እኔ ጀዛኩሙላሁ ኸይራን እህታችን እንትን ብላ ነበርና ምንድነው ብድር ተበድረን ግማሹን መልሼ ግማሹን አልመለስኩም ነው ምትል ይሄ ሙስሊም መቼም በቃሉ መገኘት አለበት ማንም ይሁን ያበደረው ክፍል ሙስሊም ይሁን ሌላም ይሁን ታበደረው ብድሩን መመለስ አለባት ነው ማለት
ተመልስ ጀዛኩሙላሁ ኸይረን ሸይኸና ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር በሚቀጥለው ሳምንት ኢንሻአላህ በተመሳሳይ ፕሮግራም ደግሞ እስከምንገናኝ ለዛሬው እዚሁ እናቆማለን ሰናበታችኋለን السلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون